ሁላችሁም ፈቲም ፍቅርም ቡሪካም ሁላችሁም እየጎዳችሁኝ ነው። በስሜቴ እየተጫወታችሁ ነው። በቃ ብትተውኝ ደስ ይለኛል። ፍቅርን ነው አይደል ትቼልሃለሁ። ከዛ አንቺም በቃ ለኔ ማን መናገር የፈለግሽው ነገር ተናግረሻል። ጨርሰናል። እንዴ ጠንበለላችን እንዴ ጠንበለልዬ ዛሬ ደግሞ እንደነዘነጥከው ኧረ ውበት ኧረ ማማር አያያያይ ውበቱን ደፍቶባችኋል። የኛ ልጆች እኮ ጉድ ሰው ሲጣላ እንደዚህ ያምርበታል እንዴ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት እንድሰጡኝ እያልኩኝ እንግዲህ ዛሬ ፋንዲሻ ፋሚሊዎች በቅድሚያ እንኳን ደስ ያላችሁ። በጣም ፍቅርዬ ተናፍቃ ነበረ። ብዙዎቻችን ፍቅርዬ እያልን ነበረ። በአብርሽ ቤት ሳይቀር ሄደን ሰላማዊ ሰልፍ ወጥተን እየተላቀስን ነበር እና ዛሬ እንግዲህ ልዕልታችን ስለመጣች ደስ ብሎናል። ፉፉዬም እንዲሁም ሁሉም ጠንበለሎቻችን ስለመጣችሁ በጣም ደስ ብሎናል። ሄዱበት፣ በርቱ፣ ቀጥሉ። እናንተ ታይቷችኋል። ግን ፉዬ ዛሬ በቃ ከሁሉም ሲለይ ከትርምስምሱ ሲወጣ ዝንጥ ብሎ መነጽሩን ይዋት። አረ ወይኔ ዘንድሮ ፍቅርዬ፣ እኔ ደግሞ እኮ ይኸውልሽ ቀይ አበባ ይዤ ልቀበልሽ እንደው ዝግጅቴን ጠርሽ አየር መንገድ ላይ ለካ አንቺ ፉፉዬን ትቻል መጣም ብለሽ ወደ ኋላ መልስ ብለሽ ኖሯል ማለት ነው። እንግዲህ ዛሬ ላይ ፉፉዬ በዚህ ቅጥነት ላይ ሌላ ቅጥነት ጨምሯል። እንደምታዩት በቃ የራስ ጉዳይ የምትፈልገው እሷ ነው ትቼልሃለሁ ብሎታል። እንግዲህ ብሩኬን አይውልህ ግን በሚስትና በሀገር ቀልድ የለም ይላል ያገሬ ሰውና ምን ሆነ ነው ፉፉዬ እንደዚህ ሚስትህን በቀላሉ እንደ ቀላል ነገር ይሄው ትቼልሃለሁ ይባላል እንዴ? ታው እንጂ ነውር ነው። እና እንግዲህ ፍቅርዬ የመጨረሻ ውሳኔዋን አስተላልፋለች። ሰሚ ያጣች የኔ ቆንጆ ምንም አይደለም። ዋናው ነገር እሷ ቆራጥ መሆኗን ማሳየቷ ነው። ብዙዎች አልቃሻ እንድትሆን የሆነ እንድትሰበር የሌሎችን እንትን እንድትይዝ የሚፈልጉ ሰዎች እንደምታዩት እንግዲህ ከቀን ቀን ጥንካሬዋ እየጨመረ እየበረታች እየጠነከረች በአይምሮዋም የበለጠ እየበሰለች ድሮም ስናት የበለጠ እየበሰለች እንድትሄድ ነው እያደረጋት ያለው። ነገሮች ሁሉ በከበዱ ቁጥር እያጠነከሩ እንጂ እየቀነሱ እንደማይሄዱ ነው እየገባኝ ያለው። እናንተም እንደዚሁ እንደሚገባችሁ ተስፋ አድርጋለሁኝ። ለማንኛውም ብዙዎቻችሁ እንግዲህ ተሰበረችላችሁ እያላችሁ የተደሰታችሁ በሙሉ እግራችሁ ይሰበር፣ ዶሮ ጠባቂ ያርጋችሁ። አሜን። እንኳን እሷ ልትሰበር እያንዳንድሽ አይንሽ እየተሰባብርሻለች አይንሽ እየተሰባብርሻለች እና ምንም ማለት አትችሉም። በቃ ስለ ፍቅርዬ ምንም ማለት አትችሉም። እንደምታዩት እንግዲህ እናንተ ብዙ ስታስቡ ጠፋችላችሁ እያላችሁ ስትሉ ያው ከች አለች ማለት ነው። ያው በፊትም ይታወቃል የምትለቀው ቪዲዮ በ3 ቀን በ2 ቀን በ3 ቀን በ4 ቀን ነው እስከ 5 ቀንም ነበረ ካበጋዝ ጋር መሆኑ ማለት ነው። ስለዚህ ምንም ችግር የለውም ለማለት ፈልጌ ነው። ብጠፋም አትጨነቁ። ብዙ ቤተሰቦቻችን ያው የሚጠቅመንን ቪዲዮ ልታመጣ ስለምትፈልግ ማለት ባይጠቅመን እንኳን ላይ ጎዳን የሚችል ቪዲዮ ማምጣት ስለምትፈልግ ብቻ ነው ዘግይታ የምትመጣው እንጂ ሌላ ታሪክ ሆኖ አይደለም። ለማንኛውም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። እስኪ እናንተ 10,000 20,000 200 100,000 እዚህ ጋር ያለኑ ሰዎች እስኪ ያስገቡን። ምን ችግር አለው? ፋንዲሾች ቆይ ደግ አይደላችሁም እንዴ? ታው ስስት ምንም አይሰራም። ለማንኛውም ደህና ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ አትርሱ። ወዳችኋለሁ። መልካም ጊዜ። ቻው